በሺዎች በሚቆጠሩ ዓመታት አንድ ጥያቄ በታሪክ ውስጥ ያስተጋባ ኖሯል። ለመሆኑ የታላቁ የቻይና ግንብ በእርግጥ ለምን ተገነባ? ታሪክ እንደሚናገረው ግንቡ የተገነባው ወራሪ ሰራዊትን ለመከላከል ነው። ነገር ግን ታሪክ የገለጸልን እውነት ግማሽ ብቻ ቢሆንስ? ግንቡ የተገነባው ሰዎችን ለመከላከል ሳይሆን እጅግ አስፈሪ የሆነ ነገር ጥርሶ እንዳይገባ ለመከላከል ቢሆንስ? በተራሮች ጥልቅ ውስጥ አንድ ጥንታዊ ጨለማ ይነቃል። በየ60 ዓመቱ ምህረት የሌለው የአውሬዎች መንጋ ብቅ ይላሉ። በመንገድ ላይ ያለውን ነገር በሙሉ እያወደሙ ያልፋሉ። ድርድር አያውቁም፣ አያፈገፍጉም። የሚያውቁት ማደን ብቻ ነው። ተቅበዝባዥ ወታደሮች ዝነኛውን ጥቁር ፓውደር ፍለጋ ሲመጡ ሀብትና ክብርን ይጠብቁ ነበር። ይልቁንስ ለዘመናት በሚስጥር ሲካሄድ በኖረ ጦርነት ራሳቸውን ተጠልፎ ያገኙታል። እያንዳንዱ የታላቁ ግንብ ድንጋይ በሰው ልጅ ህልውናና በዘር መጥፋት መካከል የቆመበት ፍልሚያ። ሊታለፍ በማይችሉ ፈተናዎች ፊት ጀግንነት ይፈተናል። ታሪካውያን ይወለዳሉ። አንድ ተስፋ አስቆራጭ የመጨረሻ ትግልም የዓለምን ዕጣ ፈንታ ይወስናል። ይህ ዘ ግሬት ዎል ይባላል። በታሪካችን መጀመሪያ የአውሮፓውያን ወታደሮችን እናያለን። እነሱም በመሰረቱ ሌቦችና እድላቸውን ፍለጋ የሚንከራተቱ ሰዎች ናቸው። ወደ ቻይና በረሃም የመጡት ጥቁር ፓውደር የተባለውን ሚስጥራዊ ተቀጣጣይ ዱቄት ለመፈለግ ነበር። ይህንን ፓውደር ወደ አውሮፓ ወስደው አጥፊ መሳሪያዎችን በመስራትና በመሸጥ ከፍተኛ ትርፍ ለማግኘትና ለመበልጸግ አስበዋል። በእውነቱ ይህንን ጥቁር ፓውደር መስረቅ ወደ ቻይና በረሃ የመጡበት ዋነኛው ምክንያታቸውም ነበር። ነገር ግን በመንገዳቸው ላይ ኪታን በመባል የሚታወቁ ጎሳ ጥቃት ይሰነዝርባቸዋል። ኪታኖች ዘራፊዎች ሲሆኑ ዓላማቸውም የወታደሮቹን ዘመናዊ የጦር መሳሪያና ፈረሶቻቸውን መውሰድም ነበር። በጥቃቱ ወቅት በርካታ የአውሮፓ ወታደሮች በኪታን ቀስቶች ተመተው ይገደላሉ። የቀሩት ሰዎችም በሕይወት ለማምለጥ ችለው በቻይና በረሃ ውስጥ በሚገኝ አንድ ድንጋያማ መታጠፊያ ጀርባ ይደበቃሉ። በዚህም ምክንያት ወንበዴዎቹ ሳያዩአቸው በቀጥታ አልፈዋቸው ይሄዳሉ። በዚያው ምሽት በበረሃ ውስጥ ጥልቀት ባለው ዋሻ ውስጥ ይጠለላሉ። ከሰዎቹ አንዱ ብስጭቱን መደበቅ አቅቶት በዚህ የ6 ወር ጉዞ ውስጥ ቀድሞውኑ 20 ሰዎች ማጣታቸውን ይናገራል። ካለፉበትም አስቸጋሪ ሁኔታ በኋላ አሁን ወደ ኋላ የሚመለሱበት ጊዜ እንደሆነም ይናገራል። ነገር ግን ዊሊያም እና ቶቫር መጀመሪያውን ወደዚህ የመጡበትን ምክንያት ያስታውሳሉ። የመጡት ጥቁር ፓውደር የተባለው ሚስጥራዊ ነገር ለመፈለግ ሲሆን እሱም በአይን ጥቅሻ ውስጥ አየርን ወደ እሳት በመቀየር በመቶዎች የሚቆጠሩ ሰዎችን በአንድ ጊዜ ሊያጠፋ የሚችል ታላቅ ኃይል ነው። በውይይታቸው መሃል በጨለማ ውስጥ ያልታወቀ ኃይል በድንገት ጥቃት ይሰነዝርባቸዋል። በዋሻው ወለል ላይ እንግዳ የሆነ አረንጓዴ የደም እድፍ ካዩ በኋላ ቶቫር የተራራ ጎሳ ጥቃት እንዳደረሰባቸው ይገምታል። ነገር ግን ዊሊያም ያጠቃቸው ነገር ሰው እንዳልሆነ ወዲያውኑ ይረዳል። አጥቂው ከዚህ በፊት አይተውት የማያውቁት አስፈሪ አውሬ ነበር። ዊሊያም ራሱን ለመከላከል ሲል ይመተዋል። ምቱም የአውሬውን አንድ እጅ ቆርጦ በተራራ ላይ እንዲከባለል ያደርጋል። ይህ እንግዳ ፍጡር ምን እንደሆነ ለመረዳትና በኋላ ላይ መኖር ማረጋገጫ ለማሳየት ዊሊያም የተቆረጠውን እጅ ይዞ ለመሄድ ይወስናል። በማግስቱም ጠዋት እሱና ቶቫር ጉዟቸውን ሲቀጥሉ የቀሩ ቡድኖች ወደ ኋላ እንዲመለሱ ያዛል። በዚያ ቅጽበትም የኪታን ዘራፊዎች እንደገና ያሳዷቸዋል። ከዘራፊዎቹም ለማምለጥ ሲሮጡ በድንገት ታላቁ የቻይና ግንብ ፊት ለፊት ይገናኛሉ። በግንቡ ግርጌ ላይ ጥቁር ዩኒፎርም የለበሱ የእግረኛ ወታደሮችና ከላይ ቀይ የለበሱ ቀስተኞች በድንገት ከበው ቀስት ያዘንቡባቸዋል። በዚህም ማምለጫ መንገዶች ሁሉ ይዘጋሉ። ከበስተጀርባቸው የኪታን ዘራፊዎች፣ ከፊታቸው ደግሞ የቻይና ጦር መንገዳቸውን ሙሉ በሙሉ ዘግቷል። በዚህም ጊዜ ዊሊያም በዘራፊዎቹ እጅ በአሰቃቂ ሁኔታ ከመሞት ይልቅ ለቻይናውያን እጅ መስጠት የተሻለ እንደሆነ ይወስናል። በዚያ ውሳኔም መሳሪያዎቻቸውን ጥለው ለቻይናውያን ወታደሮች እጅ ይሰጣሉ። አንድ ወታደር መድረሳቸውን ሪፖርት ለማድረግም ወደ ውስጥ ከገባ በኋላ ዊሊያም እና ቶቫር ክሬን ኮርፕስ በመባል ወደሚታወቁት ሰማያዊ የለበሱ ሴት ተዋጊዎች ፊት ይቀርባሉ። እዚያም ዊሊያም እና ቶቫር የእንግዳውን ፍጡር የተቆረጠ እጅ ለወታደሮቹ ያሳያሉ። የሴት ተዋጊዎቹ መሪ ሌን ሜይ እጁን ባየችበት ቅጽበት እጅግ ትደነግጣለች። የተቆረጠው እጅ እያየች የት እንዳገኙት ወዲያውኑ ትጠይቃቸዋለች። ዊሊያምም በሰሜናዊ ተራሮች ላይ ከእንግዳው ፍጡር ጋር ባደረገው ውጊያ እንደቆረጠ ያብራራል። ፍጡሩ ቀድሞውኑ 3 ሰዎች እንደገደለባቸው ይናገራል። የተቆረጠውን እጅ በማየት ሌን ሜይ በጣም ትገረማለች። ዊሊያምም እጁን የቆረጠው እሱ መሆኑን ቢናገርም ለቻይናውያን ወታደሮች ግን አንድ ሰው ብቻውን እንደዚህ አይነት አውሬ ይገጥማል የሚለው የማይታመን ይመስላል። በዚህም ምክንያት እሱን ለማመን ያቀታቸዋል። ዊሊያምም የመጡት ለንግድ ብቻ እንደሆነ ሲናገር
ስትራቴጂስት ዎንግ ውሸታም አረመኔዎች በማለት ውድቅ ያደርጋቸዋል። ነገር ግን የወታደሮቹ አዛዥ ጀነራል ዣኦ በተቆረጠው እጅ እንዲሁም በዊሊያም ሰይፍ ላይ ያለውን አረንጓዴ ደም ያስተውላል። ማስረጃውን በገዛ አይኑ ካየ በኋላ የዊሊያምን ታሪክ ያምናል። ምንም እንኳን ሊን ሜይ ለግንቡ ደህንነት ሲባል የውጭ ሀገር ሰዎች ለመግደል ብታስብም ስትራቴጂስት ዎንግ ግን እውነቱ እስኪታወቅ ድረስ ለጊዜው በህይወት እንዲቆዩ ይወስናል። በዚህም ቅጽበት አንድ ወታደር በአስቸኳይ ዜና እየሮጠ ይመጣል። ከጭስ ማማው ምልክት ደርሶናል ብሎ ይናገራል። በቅጽበትም አውሬዎች ጥቃት መፈጸማቸውን የሚገልጽ ዜና ሲሰራጭ መላው ክፍል በግርግር ይሞላል። ጀነራል ዣኦም ወዲያውኑ ወደ እስር ቤት እንዲወሰዱ ያዛል። ከዚያም የጦር ሰራዊቱ ከፍተኛ አዛዥ ለሁሉም ሰው የመጨረሻ ማስጠንቀቂያ ያስተላልፋል። ምልክቱ እንደደረሰም ሁሉም ጣቢያዎች በከፍተኛ ዝግጅት እንዲጠባበቁ ያዛል። ሰማያዊ የለበሱትም ሴት ተዋጊዎች የጦር ከበሮ መምታት ይጀምራሉ። ወደ እስር ቤትም እየተወሰዱ ሳለ ዊሊያም ማብራሪያ ይጠይቃል። በምላሹም ስትራቴጂስት ዎንግ እውነቱን ይገልጻል። ዊሊያም ከታውቴ አውሬ ሰራዊት ወታደር አንዱን አቁስሏል። አሁን መላው ሰራዊት ለመበቀል እየመጣ ነበር። ዊሊያም እና ቶቫርም በሰንሰለት ታስረው እንዲቀመጡ ያደርጋል። በጦር ሜዳ ላይም ስትራቴጂስት ዎንግ ወደፊት እየተመለከተ በመጨረሻ ሊጀመር ነው ይላል። ጀነራል ዣኦም ይህ ላለፉት 60 ዓመታት ስንዘጋጅበት የነበረው ትክክለኛ ጊዜ ነው በማለት ይመልሳል። የቻይና ጦር ለጦርነቱ የመጨረሻ ዝግጅት ሲያደርጉ ዊሊያም እና ቶቫር በአንድ ግንብ ጥግ ላይ ተቀምጠዋል። ሰማያዊ የለበሱ ሴት ተዋጊዎችም በወገባቸው ላይ ልዩ ገመዶችን አስረው የተሳሉ ጦሮችን ይይዛሉ። ከዚያም ያለምንም ማስጠንቀቂያ በሚያስፈራ ጩኸት በሺዎች የሚቆጠሩ የታውቴ አውሬዎች ወደ ግንቡ ይጎርፋሉ። እንደ መጀመሪያ መከላከያ መስመሩ ወታደሮቹ ግዙፍ የሚቀጣጠሉ እሳታማ አለቶችን በመወርወር ይጀምራሉ። ቀይ የለበሱትም ቀስተኞች ከላይ ሆነው ቀስቶቻቸውን ያዘንባሉ። ምንም እንኳ ቁጥራቸው ከፍተኛ የሆነ አውሬዎችን ቢገሉም የቀሩት ፍጥረታት በከፍተኛ ፍጥነት ጥቃታቸውን ቀጥለው ወዲያውኑ የታላቁ ግንብ ግርጌ ላይ ይደርሳሉ። አውሬዎቹም ግንቡ ላይ እንደደረሱ ሰማያዊ የለበሱ ሴት ተዋጊዎች በገመድ በመውረድ በጦራቸው ቀጥተኛ ጥቃት ይሰነዝራሉ። በጦርነቱም መሃል በርካታ አውሬዎች መግደል ይችላሉ። ነገር ግን ብዙዎች ሴቶች ተዋጊዎቹ በፍጥረታቱ ተይዘው በአሰቃቂ ሁኔታ ይገደላሉ። ይህ በእንዲህ እንዳለ ከግንቡ በስተጀርባ ዊሊያም እና ቶቫር ባላርድ የተባለ አውሮፓዊ እስረኛ ያገኛሉ። በባላርድ እርዳታም ከእጃቸው ላይ ሰንሰለቱን ማውለቅ ይሳካላቸዋል። በተመሳሳይ ጊዜ በርካታ አውሬዎች በራሳቸው ላይ ያለውን እንደ ጋሻ የሚመስል ቆዳ በመዘርጋት በንግስቲታቸው ዙሪያ የመከላከያ አጥር ይፈጥራሉ። በርካታ አውሬዎችም ግንቡ ላይ በመውጣት በላይኛ ላይ ባሉ ወታደሮች ላይ ጥቃት ይሰነዝራሉ። ይህንንም ያየው ዊሊያም ቀስት በመተኮስ የአንዱን ቻይናዊ ወታደር ሕይወት ያድነዋል። ከዚህም በኋላ ዊሊያም እና ቶቫር ግንቡ ላይ የወጡትን አውሬዎች በመግደል ጎን ለጎን በጀግንነት ይዋጋሉ። በተከላካዮቹም ጠንካራ መቋቋም በርካታ አውሬዎች ሲገደሉ የአውሬዎቹም ንግስት የማፈግፈግ ምልክት የሚሰጥ ልዩ የድምፅ ምልክት ትልካለች። ምልክቱን በተሰማበት ቅጽበት እያንዳንዱ አውሬ ወዲያውኑ ከጦር ሜዳው ወደ ኋላ ያፈገፍጋል። በትግሉም ወቅት ዊሊያም እና ቶቫር ያሳዩትን ጀግንነት የተመለከተው ጀነራል ያመሰግናቸዋል፣ እንዲያርፉም ይልካቸዋል። በኋላ ላይ ባላርድ ሊያናገራቸው ይመጣል። ዊሊያምም የመጡበት ዋናው ምክንያት ጥቁር ፓውደር ለመስረቅ እንደነበርም ይናገራል። ባላርድም እሱም ከ25 ዓመት በፊት በዚሁ ምክንያት መጥቶ እስካሁን እንደታሰረ ይገልጻል። ከዚህ ቦታ በጥቁር ፓውደር ማምለጥ የማይቻል መሆኑን ይነግራቸዋል። ነገር ግን ዊሊያም እና ቶቫር ውድ የሆነውን ጥቁር ፓውደር ይዘው በተቻለ ፍጥነት ለማምለጥ እቅድ ማውጣታቸውን ይቀጥላሉ። በኋላም ላይ በጦርነት ላይ ላሳዩት ብቃት ክብር እንዲሆን የጦር መሳሪያዎች በስጦታ ወደሚቀርቡበት ግብዣ ይጋበዛሉ። እዚያም ባላርድ እቅዱን ለዊሊያም እና ለቶቫር ያካፍላል። አውሬዎቹ ቀጣዩን ጥቃት ሲሰነዝሩ የቻይናውያን ወታደሮች በጦርነት ሙሉ በሙሉ እንደሚጠመዱና በዚያ ትክክለኛ ቅጽበት ጥቁር ፓውደሩን በመጠቀም በሩን አፈንድተው እንደሚያመልጡ ያብራራል። ይህም በእንዲህ እንዳለ በዊሊያም እጅ ላይ ማግኔት መኖሩን ያስተዋለው ስትራቴጂስት ዎንግ ወደ አንድ አስፈላጊ ግንዛቤ ይደርሳል። የማግኔቱ መግነጢሳዊ ኃይል በአውሬዎቹ ንግስት የሚላከውን ምልክት ሙሉ በሙሉ ሊያስተጓጉል እንደሚችል ይገነዘባል። ይህም መመሪያዎች ወደ ሌሎች አውሬዎች እንዳይደርሱ ይከላከላል። ዎንግም በመቀጠል ከብዙ ዓመታት በፊት በጎው ተራራ ላይ አንድ የጠፈር ድንጋይ ከተከሰከሰ በኋላ የታውቴ ጭራቆች እንደተፈጠሩ ያስረዳል። በየ60 ዓመቱም እየወጡ በሰሜናዊ ቻይና የሚገኘው ማንኛውም በህይወት ያለ ሆነ የሞተ ነገር ይበላሉ። ሁሉንም ለንግስቲቱ ምግብ ሆኖ ይወሰዳል። ንግስቲቱም ይህን ምግብ በመመገብ ብዙ ተጨማሪ አውሬዎችን ትወልዳለች። ዎንግም በመቀጠል ዋናው ከተማው ከተራራ 20 ኪሎ ሜትር ብቻ እንደምትገኝና ወደ 2 ሚሊዮን ህዝብ እንደሚኖርባት ያስረዳል። አውሬዎቹም ወደ ከተማው ደርሰው
ህዝቡን ከበሉ በመላው ዓለም ላይ ይሰራጫሉ። በዚያም ምሽት አውሬዎቹ በድንገት ሌላ ጥቃት ይሰነዝራሉ። ከፍጥረታቱም አንዱ ግንቡ ላይ በመውጣት በቀጥታ ጀነራል ዣኦ ላይ ክፉኛ ጉዳት ያደርሳል። ከመሞቱም በፊት ጀነራሉ የአውሬዎቹን ብልህነት ዝቅ አድርገው በመገመታቸው በቀጥታ በወጥመዳቸው ውስጥ መውደቃቸውን ያምናል። የመጨረሻም ትንፋሹ ሲቃረብ የሰራዊቱን አዛዥነት ለሊን ሜይ ሰጥቶ ይሞታል። ወታደሮቹም ሊንን እንደ አዲሱ አዛዥ በመቀበል አስፈላጊ ከሆነም በህይወታቸው ለመዋጋት ቃል ይገቡላታል። የጀነራል ዣኦም የቀብር ስነ ስርዓት ያከናውናሉ። ወታደሮቹም ዊሊያን እና ቶቫር አውሬዎቹ በቀላሉ ማሸነፍ የቻሉበት ምክንያት ማግኔቱን ሊሆን እንደሚችል ለመወያየት ይሰበሰባሉ። የማግኔቱን ተጽዕኖ ፍጥረታቱን ደንቆሮ እንዲሆኑ እንደሚያደርጋቸው ያምናሉ። የንግስቲቱን ምልክት መቀበል ካልቻሉ አውሬዎቹ ረዳት አልባ ይሆናሉ። ቻይናም ወታደሮች ማስረጃ ሲጠይቁ ዊሊያም ከአውሬዎቹ አንዱ በህይወት በመያዝ ሙከራውን በሱ ላይ ለማድረግ ሐሳብ ያቀርባል። ይህ እንዲሆን ለመርዳትም ፈቃደኛ መሆናቸውን ያረጋግጥላቸዋል። ነገር ግን ቶቫር በዊሊያም ላይ እጅግ ይቆጣል። እዚህ እነሱን ከመርዳት ይልቅ አሁን ከዚህ ቦታ ለማምለጥ ትኩረት ማድረግ እንዳለባቸው ይናገራል። እንደዚህ አይነት የማምለጫ ዕድልም ዳግመኛ ላይ መጣ እንደሚችል ይከራከራል። ከዚያም በኋላ ወታደሮቹ ከትልቅ ኃይል ጋር አድፍጠው ይጠብቃሉ። ዊሊያም ከነሱ ጋር ይጠብቃል። ሳይቆይም አውሬዎቹ ደርሰው በወታደሮቹ ላይ ጥቃት መፈጸም ይጀምራሉ። በዚያኑም ቅጽበት የክሬን ኮርፕስ ተዋጊዎች በገመድ ወርደው ወደ ውጊያው በመግባት አውሬዎቹ ላይ ቀጥተኛ ጥቃት ይሰነዝራሉ። በተመሳሳይ ጊዜም በግንቡ ላይ የተገነባ ረጅም ስለታማ ቢላዎች በመልቀቅ በርካታ አውሬዎች ይቆራረጣሉ። ወታደሮቹም በሰንሰለት የታሰሩ ቀስቶችን በመተኮስ ከፍጥረቱ መካከል አንዱን በህይወት መያዝ ይሳካላቸዋል። ፍጡሩ በመርዛማ ቀስት ምክንያት ራሱን ቢስትም ዊሊያም ከሰንሰለቱ አምልጦ እንዳይሄድ ለማረጋገጥ ሲል ወደ ታች ይወርዳል። ነገር ግን ወታደሮቹ የተያዘውን አውሬ ወደ ግንቡ መሳብ ሲጀምሩ በድንገት አውሬዎቹ በዊሊያም ላይ ይወረወራሉ። በመጨረሻም ቅጽበት ቶቫር ደርሶ ዊሊያምን ያድነዋል። አንድ ላይም ሆነው ከአውሬዎቹ ጋር ከባድ ውጊያ ያደርጋሉ። ልክ በዚያን ጊዜም የቻይናውያን ወታደሮች በአካባቢ ፈንጆች ይጥላሉ። የፍንዳታውም ኃይል ዊሊያምን አክስሎት ራሱን እንዲስት ያደርገዋል። ራሱንም ሲያውቅ ሊን አውሬውን በህይወት መያዛቸውን ትነግረዋለች። ወታደሮቹን በብረት ጎጆ ውስጥ ያስሩታል። መጀመሪያ ላይ ፍጡሩ በኃይል እየተንፈራገጠ ለማምለጥ ይሞክራል። ነገር ግን ስትራቴጂስት ሞንግ በአንድ ዘንግ ጫፍ ላይ የተገጠመ ማግኔት ወደ እሱ ባቀረበበት ቅጽበት አውሬው ሙሉ በሙሉ ይረጋጋል። በዚህም ማግኔት በእርግጥ የንግስቲቱ ምልክት እንደሚከለክል ያረጋግጣሉ። ልክ በዚያን ጊዜም የንጉሠ ነገሥት መልእክተኛው ደርሶ አውሬው ለበለጠ ጥናት በአስቸኳይ ጊዜ ወደ ዋናው ከተማ እንዲወሰድ ያዛል። ሞንግ ተቃውሞውን ቢገልጽም መልእክተኛው በጥብቅ ይመልሳል። ታውቴ በህይወት ከተያዘ በቀጥታ ወደ ንጉሠ ነገሥት መላክ አለበት። ይህም የንጉሠ ነገሥት ትዕዛዝ ነበር። ሌላ አማራጭ ስለሌላቸው አውሬውን ወደ ዋና ከተማ ለመላክ ይገደዳሉ። ይህም በእንዲህ እንዳለ የቻይና ወታደሮች ከግንቡ በታች ባለው ተራራ ውስጥ ትልቅ ዋሻ ሲያገኙ እጅግ ይደነግጣሉ። በዚያኑም ቅጽበት ሁሉንም ነገር ይረዳሉ። አውሬዎቹ ትኩረታቸውን ለመስረቅ ከፊት ለፊት ጥቃት ሲሰነዝሩ፣ በሚስጥር ግን ይህንን ዋሻ እየቆፈሩ በግንቡ ስር አልፈው ነበር። የአውሬዎቹ አስፈሪ ብልህነት የተመለከተችው ሊን ሜይ ከማንም በላይ ተንኮለኛ መሆናቸውን ትረዳለች። ምንም ጊዜም ሳታጠፋ ወዲያውኑ ሁሉንም አዛዦች ትጠራቸዋለች። አውሬዎቹ ዋና ከተማዋ ላይ ከደረሱ እነሱን ለማስቆም ምንም ተስፋ እንደሌለ ይገነዘባሉ። በከፍተኛ ፍጥነትን በፈረስ ቢጋልቡ እንኳን እዚያ ለመድረስ 2 ቀናት ይፈጃሉ። ይህም አውሬዎቹን በጊዜ ለመያዝ የማይቻል ያደርገዋል። ስለዚህ ኃይለኛውን ነፋስ ለእነሱ እንዲጠቅም በማድረግ ሊን ሜይ በጣም አደገኛ ውሳኔ ተወስናለች። በሙቅ አየር ፊኛ ለመጓዝም ተወስናለች። ይህም በእንዲህ እንዳለ ቶቫርና ባላርድ የተሰረቀውን ጥቁር ፓውደር ይዘው ለማምለጥ ሲሞክሩ ዊሊያም መንገዳቸውን ይዘጋባቸዋል። ዊሊያምን እንዳይሸሹ ይማጸናቸዋል። በምትኩም የቻይና ወታደሮቹ እንዲረዱ ያሳስባቸዋል። ነገር ግን ቶቫር እቅዱን ለመተው ፈቃደኛ ሳይሆን ይቀራል። ዊሊያም አብሯቸው እንዲሄድ ቢጠይቁትም እምቢ ሲል መረብ ውስጥ አስረውት በጥቁር ፓውደሩ ያመልጣሉ። ቶቫርና ባላርድ ስለሸሹም የቻይና ወታደሮች ዊሊያምን በቁጥጥር ስር ያውሉታል። ዊሊያምም እነሱ እንዳያመልጡ እንዳልረዳቸው ይልቁንስ ሊያስቆማቸው እንደሞከረ ያብራራል። ልክ በዚያን ጊዜም አንድ ወታደር ወደፊት መጥቶ ዊሊያም እንዳያመልጡ ሲከላከል በገዛ ዓይን ማየቱን ለሊን ሜይ ይነግራታል። ቢሆንም ግን ዊሊያም ለጊዜው በአንድ ክፍል ውስጥ እንዲታሰር ታዛለች። ይህም በእንዲህ እንዳለ ባላርድ ቶርቫንን ከርቶ ጥቁሩን ፓውደሩን ለራሱ ይዞ ለመሸሽ ይሞክራል። ነገር ግን በሚሸሽበት ጊዜ በኪታን ዘራፊዎች እጅ ይወድቃል። ዘራፊዎቹም በጥቁር ፓውደሩ ላይ በጉጉት ሲጫወቱ አንደኛው ፈንጂ በአጋጣሚ ከእጃቸው አመልጦ እሳት ውስጥ ይወድቃል። በአንድ ቅጽበትም በአካባቢው ኃይለኛ ፍንዳታ ይከሰታል። ፍንዳታውን ባላርድን ጨምሮ በአካባቢው የነበሩትን ሁሉ ይገላል።
ቶቫርም በጥቁር ፓውደር የተጫኑትን ፈረሶች ይዞ ለመሸሽ ሲሞክር በቻይና ወታደሮች ይያዛል። ይህ በእንዲህ እንዳለ ዊሊያም ከዳተኛ አለመሆኑን የሚያውቀው ወታደር መጥቶ ይፈተዋል። ከዚያም በኋላ ዊሊያም ስትራቴጂስት ዎንግን ፈልጎ አግኝቶ አውሬዎቹ ቀድሞውኑ ወደ ዋና ከተማ መድረሳቸውን ይማራል። ዎንግም አውሬዎቹን ለማስቆም ብቸኛው መንገድ አሁን ንግስቲቱን መግደል ብቻ እንደሆነ ይናገራል። እነሱንም ለመርዳት የወሰነው ዊሊያም ፊኛው ውስጥ ገብቶ ወደ ዋና ከተማ ውስጥ ይጓዛል። በመንገድ ላይም አውሬዎቹ በፊኛው ላይ ጥቃት መሰንዘር ይጀምራሉ። ከፍጥረታቱም አንዱ መጥቶ ሊን ሜይ ወደ ታች ሲጥላት ዊሊያም በመጨረሻ ቅጽበት ያድናታል። ከዚያም በአውሬዎቹ ላይ ቦምቦችን በመወርወር በርካታዎቹን ይገሏቸዋል። በከፍታ ላይ ሆነውም ሌሎች አውሬዎች ንግስታቸውን ለመመገብ ሲሰበሰቡ ያያሉ። ንግስቲቱን በምትመገብበት ጊዜ ፍጥረታቱ ሌላውን ነገር ሁሉ ማጥቃት እንደሚያቆሙ ወዲያውኑ ይገነዘባሉ። ይህም ጥቃት ለመሰንዘር ትክክለኛው ዕድል ነበር። ብዙም ሳይቆይ ዊሊያም፣ ሊን ሜይ፣ ስትራቴጂስት ዎንግ እና የተቀሩት የቡድኑ አባላት ዋና ከተማዋ ይደርሳሉ። እዚያም እንደደረሱ ቀደም ብለው በቁጥጥር ስር ባዋሉት አውሬ ላይ ያተኮረ እቅድ ያወጣሉ። እቅዳቸውን ፍጡሩ ላይ ፈንጂ ማሰርና መልቀቅ ነበር። ምክንያቱም ምግብ ካገኘ በኋላ በደመ ነፍስ በቀጥታ ወደ ንግስቲቱ ይመለሳል። ንግስቲቱ ጋርም ሲደርስ ፈንጂው በርቀት በሚተኮስ ቀስት በማፈንዳት ንግስቲቱን ለመግደልና መላውን የአውሬዎች ሰራዊት ለማጥፋት ያስባሉ። ባቀዱትም መሰረት የተያዘው አውሬ ማጓጓዝ ይጀምራሉ። ነገር ግን ብዙም ሳይራመዱ አውሬዎቹ ሌላ ጥቃት ሰንዝረውባቸው በርካታ ወታደሮችን ያቆስላሉ። የሆነ ሆኖ ሁኔታውን ተቆጣጥረው የተያዘውን አውሬ ይለቁታል። ልክ እንደገመቱትም ፍጥሩ ምግቡን ይዞ በቀጥታ ወደ ንግስቲቱ ይሄዳል። እሱም ንግስቲቱን እየመገበ ሳለ ዊሊያም እና ሊን ሜይ ከላይ ሆነው ቦታቸውን ይዘው በእሳታማ ቀስት ጥቃት ይሰነዝራሉ። ነገር ግን በመጨረሻው ቅጽበት የንግስቲቱ ጠባቂዎች መከላከያ ቆዳቸውን በመዘርጋት ቀስቱን ይከላከላሉ። በዚያንም ቅጽበት ስትራቴጂስት ዎንግ ዊሊያም እና ሌሎቹን ለመጠበቅ እንዲረዳ መግነጢሳዊ ድንጋዩን ከታች ወደ ላይ ይወረውርላቸዋል። ዊሊያምም ሌላ ፈንጂ ቀስት ወደ ንግስቲቱ ቢተኩስም ጠባቂዎቹ እንደገና በመከላከል ከፍንዳታው ይጠብቋታል። ሌላም ያልተሳካ ሙከራ በኋላ ዊሊያም የቀረን አንድ ጥቁር ፓውደር መሳሪያ ብቻ ነው፣ ጦሩን ስጭኝ ይላታል። በዚያንም ቅጽበት ሊን ሜይ ገመዱን በህንፃው ጥግ ላይ አስራ ዊሊያምን እንዲያምናት ትነግሯለች። ከዚያም ሁለቱ ከግንቡ ላይ በመዝለል በገመዱ ወደ ንግስቲቱ ይወርዳሉ። ዊሊያምን መግነጢሳዊ ድንጋዩን ሲወረውር ሊን ሜይ የመጨረሻውን የጥቁር ፓውደር ፈንጂ ቀስት ትለቃለች። ንግስቲቱም እንደ ምግብ ቆጥራው ያለምንም ማመንታት ትውጠዋለች። በሚቀጥለውም ቅጽበት ትልቅ ፍንዳታ በውስጧ ይከሰታል። ንግስቲቱም በሞተችበት ቅጽበት መላው የአውሬ ሰራዊት ባለበት ይቆማል። ግንቡ ላይ የወጡ የነበሩ ፍጥረታት እንኳን ሳይንቀሳቀሱ ቀርተው ወደ መሬት ይወድቃሉ። በመጨረሻም አውሬዎቹ ይሸነፋሉ። ስጋታቸውን በማክተሙ ህዝቡ ከታውቴ ፍርሃት ነፃ መውጣት ብቻ ሳይሆን መላው ዓለም ይድናል። በኋላ ላይም ዊሊያም የታሰረውን ቶርቫንን ለማየት ይሄዳል። እዚያም ንጉሱ ምርጫ እንደሰጠው ይነግረዋል። ወይ እጅግ በጣም ብዙ ጥቁር ፓውደር ይዞ መሄድ ወይም ፓውደሩን ትቶ ጓደኛውን በነፃነት ወደ ቤቱ መውሰድ። በመጨረሻም ዊሊያም ጓደኛውን ቶርቫንን ይመርጣል። ከመነሳታቸውም በፊት ሊን ሜይ ዊሊያምን ለመሰናበት ትመጣለች። ብዙም ሳይቆዩ ለደህንነታቸው ጥቂት ወታደሮችን ተመደቦላቸው ጉዟቸውን ይጀምራሉ።